እንደናቱ የኔ ወዶች እኔ የምላችሁ ጋይስ ሀይሚ ግን ማለት ነው በዚህ አያያዘሽ በዚህ ሁኔታሽ የሰርግ ዕለትም ብሩኬን ወይ ዳቦ አልሰጥም ወይ አብሬ ያልተኛም ብለሽ የምትግደረደር ይመስለኛል። ረረረረ ያንቺ ደግሞ በዛ ያንቺ ደግሞ በዛ የሰርጋችን ቀን አብረን እንተኛ ብሎ ካስቸገረኝ ዳቦ ስጪኝ ካለ ወደ እናቴ ቤት ነው የሚሄደው። ወዴት ሀቢብቴ ከወጣሽ እኮ ቆየ። ያንቺ ደግሞ በዛ በእውነት በዛ። የሰርጋችሁ ቀንም ዳቦ አልሰጥም ብለ ያዙ ይልቀቆኝ የምትይ ይመስለኛል። እንደው ዝም ብዬ ሳስበው እኔማ የሰርጋቸው ቀን ከነሱ ጋር አብሬ አልተኛም ብላ ይችል የምትሮጥ ይመስለኛል። አልተኛም አዎ እሺ ነው ምተኛ ብሩኬ ጋር ከተኛው ፈራለው ምትል ይመስለኛል ሁኔታው። እንዴ ምንድነው ይሄ ፖስት የሆነ ነገር አጠራጠረኝ። እንዴ ብሩኬ አስቸገረ እንዴ ዳቦ ስጪኝ እያለ የባለፈው ነገሩ መጣ ተመልሶ። አንድ ሰሞን እኮ ካልሰጣችሁኝ ብሎ ማለት ነው ሚፍታ ጓደኞቹ ነፍጽ ምናምን በገላጋይ እኮ ነው ሀይሚ የተረፈችው። ሌሊት በር ከፍቶ እየገባ በገላጋይ ማለት ነው ቁም ሳጥን ውስጥ እየተደበቀ እና አሁንም ብሩኬ ይሄ ነገር አገረሽበት እንዴ ጋይስ። እንዴ ሀይሚ ስሞታ እያቀረበች እኮ ነው በቲክቶክ። የሰርጋችን ዕለት አብረን እንተኛለኝ የሰርጋችን ዕለት አብረን እንተኛ ካልከኝ እናቴ ቤት እሄዳለሁ። ስሞታ በዛች ይችልች እና ብሩኬ እንዴ ነው እየጠየክ ነው እንዴ ዳቦ? አረ ፕሊስ ተው እንዳታረጉ፣ እውነት እንዳታረጉ። እንዴ ከሰርጋችሁ በፊት ደግሞ እንትን ብትልስ ዋይ ጉድ እኮ ነው እናንተ። ብቻ የሆነ ነገር አእምሮ ላይ እያቃጨደብኝ ነው ጋይስ። ወደ እናት ቤት መሮጥ የለም ውዴ። ከተጋቡ በኋላ እዛው ነው። ወዴት ብሎ አለኝ። ወለም ዘለም ነው ያለው። ይሄ ማን ነው? ቴዲ አፍሮ ማለት ነው። ኧረ ወዴት ነው? ምንድነው ሙዚቃው? ምን ነበር የሚለው? ይሄኔ ነገር ሙዚቃ ላይ እኮ ዜሮ ነኝ። በቃ ማዳመጥ የለም ወሬ ሀሜት ብቻ ነው የሚሳካልኝ እንጂ ሙዚቃ ላይ ዜሮ። ኧረ ወዴት ወለም ዘለም ታያለሽ ነው የሚለው? አዎ ኧረ ወዴት ወለም ዘለም ታያለሽ። አገኘውሽ። እና ካገቡ በኋላ ወዴት ነው ወለም ዘለም ማለት የለም ውዴ። እና ብሩኬ ደግሞ እንግዲህ ስሞታ ከተላከብን እኛ ደግሞ ያው ለሀይሚ ታውቃለህ እንዴት እንደምንወዳት። እባክህ ዳቦ እያልክ አታስቸግራት። ቤት እንዳትቀይር፣ ቤቱን ለቃል እንዳትወጣ። ዳቦ መገልጨት ከፈለክ ደግሞ ያው ሽማግሌ ልከህ ሀይሚን ዳቦ መብላት ትችላለህ። እኔ ያኔ ሽማግሌ ልከህ ራሱ እምቢ ምትል ነው የሚመስለኝ። እኔ እንጃ በገላጋይ ነው የምትሰጥህ አላቅም። ብቻ ሀይሚ ምን አስበሽ እንደው ማለት ነው ዩኒስኮ ላይ ልታስመዘግቢው አሰብሽ እንደው? አንቺ እኮ ታሪከኛ ነሽ። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ነገር ከች ብለናለኝ። ለቤታችን አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ እንደተለመደው ስድቧንም ምንዋንም መጻፍ ይቻላል። አልከለከላችሁም። እኔ እውነቴን ነው እንደፈለጋችሁ ታሳደቡ የኔ ውዶች። መችስ እኔ ለእናንተ ያለኝ ፍቅር ስድባችሁን ችዬ ማለት ነው። ቆዴ ወፍሯውን ትናንትናውን በአረቡ ቀን በአመቱ አርብ ማለት ነው በጁምአው ደግሞ በእኛ ጊዮርጊስ ነበረ። ቅዱስ ጊዮርጊስ አባቴ ምንድነው ማት የምታወርድብኝ ብዬ ጸሎት አረኩ። እና እንግዲህ ለስድባችሁም ለምናችሁም መድረኩ ክፍት ነው ልላችሁ ፈልጌ ነው የኔ ማሮች። መቼስ ካልናንተ አይሆንልኝ። እስከነ ስድባችሁም ተቀመጡ ማለት ነው። ያው እንግዲህ አልቦልካችሁም እኔማ እና ማለት ነው። ትናንትና በጣም የገረመኝ ማለት ነው ሀይሚ በቃ ምን አይነት ልዩ ሴት እንደሆነች። አካውንት ተቀብላ ብሩ ወዲያው ታስተላልፍለት ነበረ። ምን ያክል ለብሩኬ ቦታ እንዳላት የሆነ ብሩኬ በቃ ከራሷ በላይ እንደምትወደው ነው የተረዳሁት። እና አንዳንድ ሴቶች እንደው ማለት ነው ኧረ ጭራሽ እንደዚህ ለሱ እንደዚህ አርጌ 500 ሺህ 600 ሺህ 1 ሚሊዮን ሊከፍሉላችሁ ነው። ከሱ ነው የሚፈልጉት። እንዴት አርጌ ልቀፍለው፣ በምን መንገድ ከሱ የሆነ ገንዘብ ልውሰድ፣ እንዴት ልብላው እንጂ እንዴት ነው የሱ ያለውን ነገር እንዴት ላስተርፍለት። እኔ በዚህ መንገድ እንደዚህ አርጌ እሱ ከዚህ ችግር ይውጣ ብላ መፍትሄ የምታመጣ ሴት በጣም ትንሽ የተወሰኑ ናቸው እንጂ አብዛኞቹ የወንድ ጓደኛቸው ምን የፍቅር አጋራቸው እሱን መቀፈል ለሚፈልጉ መብላት፣ ከሱ የሆነ ነገር መውሰድ፣ እሱ የሆነ ነገር እንዲያረግላቸው፣ እሱ እንዲገዛላቸው ምናምን ነው የሚፈልጉት። በእርግጥ ህጉም ደንቡም ነው ወንድ ልጅ ለሴት ልጅ የሆነ ነገር ቢያረግ ምንም አይደለም። ግን አንዳንድ ሴቶች ሆን ብለው ዝም ብለው ለመብላት የሚያስባሉ። እና ሀይሚ
ጨዋነትሽ በስማ የምር በቃ ምን ልበላችሁ አንዳንዴ በፍራንክ መልኩ ትክክለኛዋ ማንነት ሲወጣ ምን አይነት ጨዋ ሴት እንደሆነች ስርዓቷ፣ ለብሩኬ ያላት ቦታ ምናምን እና ባለፈው ቤት ብሩኬ ስለሰጣት አንቺ ገንዘብ ትወጃላችሁ እያላችሁ ስትመጻደቁባት የነበራችሁ ሰዎች ምን ያክል ለገንዘብ ሀይሚ ቦታ እንደሌላት የምታስፈልጠው ንጹህ ፍቅር ሰው እንደሆነ አይታችኋለኝ። ባለፈው ብሩኬ ቤት ሲሰጣት እቺ ገንዘብ አፍቃሪ ምናምን እያላችሁ ነበረ። ሀይሚ ብሩኬን ለገንዘብ ብላ እንዳልቀረበችው ታውቃላችሁ። ግን እሷን ማሸማቀቅ ስለሚፈልጉ ነው እንጂ እሷ ምንም የላትም፣ እሱ ምንም የለውም። እሱም እሷም ለገንዘብ ብለው እንዳልተቀራረቡ ግልጽ ነው። ምክንያቱም ሀይሚና ብሩክ እንደዚህ በጣም የሚዋደዱት እስካሁንም የቆዩት ከዜሮ ስለጀመሩ ነው። ገብታችኋል አይደለ? አንዳንዴ በገንዘብ የሚገነባ ፍቅር አይቆይም፣ ወዲያው ነው የሚፈርሰው። ግን ከዜሮ በንጹህ ልብ ብቻ የተገነባ ፍቅር ደግሞ ለመፍረስ በጣም ከባድ ነው። ለማፍረስም ከባድ ነው። እናንተ ራሱ ለማፍረስ ስታስቡት በጣም ይከብዳችኋል። ምክንያቱም ብዙ ዋጋ ስለከፈላችሁ፣ በዜሮ ስለተገናኛችሁ፣ በንጹህ ልባችሁ አብራችሁ ስለቀጠላችሁ ማለት ነው። እና ሀይሚዬ ትለያለሽ የኔ ቆንጆ ማለት ነው። ከሁሉም ሴቶች ልዩ ሴት ናት ብዬ ነው የማስበው። አንደኛ ገንዘብ ላይ ምናምን እንደዚህ ብዙ ሴቶች አቋማቸው በቃ ዋናው አእምሯቸው ውስጥ የሚመላለሰው ገንዘብ ነው። ሲቀጥል ደግሞ እንደ ሴት ክብሯን የምትጠብቀው ነገር እና እንደ ሀሳብ ማለት ነው ሀይሚዬ እኔ እንጃ የሰርጉም ዳቦ አልሰጥም ብላ የምታስቸግር ይመስለኛል። እና ይሄ ፖስት ግራ ገብቶኛል። አንደኛ ብሩኬ እያስቸገረች ነው መሰለኝ፣ ብሩኬ እያስቸገረች ነው። ሁለተኛ ነገር ባለፈው ነገር እንዳያገረሽበት እንግዲህ ያው በፍራንክ መልኩ ባለፈው በጣም ብዙ ቀን አዛ እያደረጉን ነበረ እና አሁን ላይ የኛ ተራ ነው። እስካሁን ብሩኬ ሀይሚን ፍራንክ አረገ፣ ሀይሚ ብሩኬን ፍራንክ አደረገች። ከዛ ደግሞ እንግዲህ ዛሬ የኛ ተራ ነው። እኛን ነው የሚያደርጉን፣ ሁለቱም ተመካክረው እኛን ነው የሚያደርጉት አያላችሁና እንደውም ትናንትና ማታ ላይ ይመጣሉ ብዬ ነበረ፣ ግን አልመጡም። ብሩኬ ትናንትና 2 አዲስ ቻናል ነው የከፈተው፣ 2 አዲስ ቻናል። ከዛ ደግሞ በ2 ባለአዲስ ቻናል መጥቶ ነበር። ሀይሚ ሚፍታ ቤት መታለች፣ በ3 ቤት መጥተዋል ማለት ነው። ዙረት ላይ ነበሩና ብሩኬም የምትገርም ሰው ነው የምር። በቃ ከሌሎች ዩቲዩበሮች የተለየ አስተሳሰብ ያለው አብርሽና ብሩኬ በጣም ነው የሚለዩት የምር። በቃ ጥሩ ስለሆኑ ነው ሰብስክራይባቸው ራሱ እንደዚህ ያደገው። ከሁሉም በላይ የሆኑ ከሁሉ ኋላ ጀምረው ከሁሉ በላይ የደረሱት የዋቅን ስለሆኑ ነው፣ ሰው ስለሚረዱ ነው። አብርሽ አይታማም። ዩቲዩብ ቻናል ከፍቶ በመስጠት በስማም ሰው በማበረታታት በቃ ጎበዝ ነው። በእርዳታም ጎበዝ ነበር። አሁን ሴቶቹ ቢዚ አድርገውት አብርሽ ታዲያ ቢዚ ሆነ በሴት እንጂ እርዳታ ይረዳል። አዳዲስ ቻናል እየከፈተ ለሰው ይሰጣል። በጣም ጎበዝ ነው። ሰዎችን ያበረታታል። ብቻዬን ልብላ የሚል ሰው አይደለም። ምርጥ ሰው አብርሽ። ብሩኬም እንደዛው። ብሩኬ በጣም ጎበዝ ነው። ሰዎችን መርዳት ላይ ጎበዝ ነው። አዳዲስ ቻናል በተለይ መክፈት ላይ አንደኛና እኔ የማገኘውን እናንተም አግኙ ብሎ አካፍሎ የሚሰጥ በጣም ምርጥ ሰው። አንዳንዶቹ እኮ ጓደኛቸው እንዲያድግ እንዲሰራ አይፈልጉም። እነሱ ብቻ ታዋቂ እንዲሆኑ፣ እነሱ ብቻ ፌመስ እንዲሆኑ የሚፈልጉ አሉና ብሩኬ ምርጥ ሰው የምር